ጌሙ በኋላ ትቀጥላለች እብደቷ ትኩሳቱ ቀጥሏል። ጌሙ ያልቃል እንጂ ማ ያምራል። አመለጣት ወይ አረ ይኸው ሀን እያላየሽው መሰለኝ። ሞቅ ሞቅ አድርጉ እንጂ አየው መጀመሪያ ላይ እኔ ትንሽ በሷ ሳይድ ሆኜ ነበር። አሁን ግን ትኩሳቱ ዛሬ ሲቀጥል እኔ ዛሬ ሲቀጥል እኮ ፈራው ነገሩ ምንድን ነው? የሚዛለት አላየሻትም? አንቺ እዚህ እኮ ነበርሽ እኮ እያየሽ የዛለት ቆራመጣ ሪከርድ አላየሽም እንዲህ ብላ አንቺ ክትባት እንትኗ ላይ አይኗ ላይ እንደወጓት ክትባት ይሄ ትልቁ የለም ወይ የውሻ መርፌ የእብዱሻ መርፌ እንደወጓት አንቺ ልክ እኔ እብድ ሐኪም ቤት እንዳያስተዋወሰችኝ እንደዚህ ነው የሚፈዙት ሲወጉ ነው የሚሉት። ሄደች እኮ ሄደች። ለማንኛውም ወይኔ እንዴት ነው ያማረብን! ወይኔ በእውነት እግዚአብሔር አረ ነገር አፈር በቃ ይኸውልሽ፣ ዊጓ ያቺን የምወዳትን እና በቃ እንዲህ ነው የምታደርጊው። ወይኔ እንዴት ከለሩ ሁሉ ሲያምር! ወይ ብልጭ ማምናም ብቀባው ብታይ ማን ቀብሎት ነው ራስሽ? እኔ ከሄሉ ጋር ነው የምቆመው። አሳዘነችኝ። አሁንም አሳዘነችኝ። እንዴት አመለጥ! አሁን እንዲህ በሏት ሄዱና እንኳን አንቺኛ ለቅሶን ድረስ ኧረ አታስገባንም። እኛንም አለባት ነገር ታውቃለች። ሄዱና እንኳን አንቺ እኛ የአውሮፓ ሴቶች አሁን አብደናል በሏት። ሰይፉ ላይ እንቀርባለን። መቻየ ነው ወይኔ ግን ለጌም ይመስልሻል ወይስ እውነት ነው ይሄ ነገር? እንዲህ ዝም ብዬ ሳስበው እንዲህ ፎቶውን አይተን እያበድን ነው። ልክ እንደሱ ኦኬ። እኔ እያበድኩ ነው። ቅዳሜ አሁን ለምሳሌ አንዘቢባ በጣም ነው የምወድሽ፣ ግን ቅዳሜ ፕሩፍ ቢወጣ ምን ልንሆን ነው? ምን ልትሆኚ ነው? ምን ልንሆን ነው? ማበድ አብረን ማበድ ያለን እድል እንዲህ የማንም የሆነ ወይኔ ጂጂክ እያልኩኝ ወይኔ ከዚህ በኋላማ እዚህ ላይ የሚመጡትን ወንዶች ሆን አንድ ጊዜ ተነሱ፣ አንድ ፎቶ ቪዲዮ ለቃቁ። ተነሱ ቁሙ እንያችሁ ነው አይደል? ቆንጆ ወንድ ነበረ። ሂዝ ጉድ ሉኪንግ እኮ እንዴ! ሂዝ ኢን ስፖርት ላይ ያለ ልጅ አይደል? እኔ መቻየ ነው መቼ እንደዚህ እኮ ይሄ የፈረደበት የበሰበሰ ቲክቶክ አለ እዚህ ጋር ቁጭቴና አሁን ይሄ ሀንዬ እናውራለን በቃ እንጂ ስለ ቁንጅና አንቺ አንሰጥም። የለም እዚህ ሲንግል ነን እያልኩኝ ከ5 ዓመት 6 ዓመት ኢትዮጵያ ያለች ቁጭ ብላ አረገችው። እና ምን አለ መሰለሽ ጂጂዬ፣ ምን አለ መሰለሽ ሰው መልክም ቢያይ በአሁኑ ሰዓት የሚፈልገው ብር ነው። ብር ገባሽ? ብር ታስር እሷማ ወሰደችው። ሀዝማኔ ኖርዌይ ራሱ ያሉት ሴቶች ፈዘዋል። ወረቀት የለውም። አሁን ማዘን ቁጭ ማለት ይሄ ህይወቴ ስፈልግ ከመቃብሬ በላይ ማጻፍ ስፈልግ ጽፌ መቀመጥ በጣም ያምራል። ይህን ዝም ብለሽ ደግሞ ባህሪው ጸባዩ እኔ ጸባዩን ነው የምወድለት። ጸባዩ ጥሩ ልጅ ነው። ብዙ ጊዜ መልክ ያላቸው ሰዎች ጸባይ የላቸውም፣ ግን እሱ ፓኬጅ ነው። እሱ እንትን ነው የጎደለው ሙላ ገንዘብ ቤተሰቦች እኮ ገንዘብ ሳይሆን ወረቀት የለውም እንጂ እኮ ሰርቷል እዛ። ይሄንን እዚህ ታመጪና እግዚአብሔር ደንበኛ የሆነ ነገር ትከፍችና ትሰጪዋለሽ እንጂ ጸባዩ ጥሩ ልጅ ነው። ጸባዩ ደስ ይላል። ሰተሽው ከዛ በኋላ የሆነ ዲስኮ ቤት ምናምን ከፍተሽ ባለቤት ማድረግ ምድር የኢትዮጵያ ሴቶች ሰዓቱ ዛሬ አሁን እስከ መቼ ነው? ኔክስት 10 አወር ነው የሚቀጥለው። እቺ ሴትዮማ ሐኪም ቤት የሚጠብቃት ቴራፒ ብቻ ነው ከዚህ በኋላ። ደግሞ ሂና ተቀብታ ሊመጣችሁ ዛሬ ሬስቶራንት ምናምን ባለቤት ብታረጊው በስመ ጊዜ ዘፋኝ የሚያመጣ ምናምን በቃ ኢንተርቴንመንት ምናምን ከፍተሽለት ምናምን ነገር ለምን ቦዲ ጋርድም ጭምር ነው ገባሽ? ሴኩሪቲ ምናምን ታሰሪዋለሽ። ጉድ ሉኪንግ ጋይ ነው ያ። እንግዲህ አየሽ፣ በዛ ጊዜ ወረቀት የለውም፣ ገንዘብ ብዙ የለውም። ስለዚህ ሁሉም አልፈለጉትም። አሁን እሷ አየሽ፣ በዛ ጊዜ አይ ቲንክ ያው እሷ ህይወትና ትዳር እንጂ ገንዘብ ምናምን ማተር አያደርግም። አረች ሙጀሊያም እንኳን ኖሬ በነገራችን ላይ ምን አለ መሰለሽ፣ ኖሬ ምን አይነት ሀገር መሰለሽ? ኖሬ የፈለገ ነገር ቢኖርሽ የባሰበት ሀገር ነው። ምንም ወደ ላይ ማለት አትችል። ምን
ተሳስቶ ነው እሱ ኖሮ ሄደው። እሱ እዚህኛው ኤሮፕሌን ነው እዚህ ጀርመን ወይ ጣሊያን ወይ ሆላንድ ስዊዘርላንድ ወይ ምናምን ቢመጣ ኖሮ እንደምን ብሎ አንዷ ታገባዋለች፣ ትወልድለታለች። ስፖርቱ ላይ የሆነ ነገር እዚህ ደግሞ እንትን ማድረግ ይችላል፣ ማሻሻል ይችል ነበር። እዚህ አድርጎ አትሊስት የሴኩሪቲ ምናምን ነገር አሰልጣኝ መሆን ይችል ነበር። አሁን በቃ ዛሬ አትለቃችሁም። ተዘጋጂ አብረን ነው የምናብደው፣ አብረን እናለቅ። አሁንማ አብረን ነው የምናለቅ። እኛ እናግዝሻለን። እንዲህ አንቺው እግዚአብሔርን ሊቆጫት ይገባል አይደል? ሂዝ ጉድ ሉኪንግ ከጸባይ ጋር ጸባይ ያለው ግን እኔ መጀመሪያ ላይ በምን ደረጃ እንዳመንኳት ታውቂያለሽ? አንዳንድ ወንዶች ላይክ ኤክሳቸውን ኤክስ ነበረች ሲባል ነው እነሱ እኮ የወጡበትን ማህፀኑ ሊክዳሉ አንዳንዶቹ ታውቂያለሽ? የሚስቱን እግር ሲያጥ ምናምን አላየሁት። ሚስቱ ስታረግዝ ሚስትየው ማለት ስታረግዝ እንዴት አድርጎ አበባ ገዝቶ እንደሚሰጥ ምናምን ፍጹምዬ እንኳን አበባ ሊሰጥ። እኔ ግን በእውነቱ ልንገርሽ ጂጂዬ፣ መጀመሪያው ጊዜ እውነት መስሎኝ ነበረ። በእውነት እውነት መስሎኝ ነበረ። አሁን ግን ከቀጠለ እውነት አይደለም። ይኸውልሽ ልታውቀው ትችላለች፣ ልትወደው ትችላለች። እሱ ግን አላውቅም፣ እንደዚህ አይነት ሰው አልፈልግም ብሏት ሊሆን ይችላል። እና ግን ስሚ ቆይ ወንዶች እንደሚዋሹ ታውቂያለሻል። ሴትም እኮ ነው የምነግርሽ፣ ልጃቸውን ይዋሻሉ። ጭራሽ ሌላ ሚስት ይዞ አውቃታለሁ ልጅ። እሷስ ምን ጠበቀች? ሌላ ሚስት ይዞ አውቃታለሁ ልጅ። በቃ መጣሽ። እኔ በዛ ሳይል ነበረ። እችን ጭራሽ እች እኮ ሴት አይደለችም። እችን እኔ ራሴ ለቃቱ እንጂ ቤተሰብ እንኳን ብትሆን ወይ ጎረቤት እናንተ ሰፈር ናት ሲሉ አብረሽ ነው አብ እንደዚህ አይነት ባለጌ ጋር እኮ ጎረቤት ናት ስትባይ የዛ ሰፈር እብዶች እንድንባል ኧረ አናውቃትን ባናውቃትን ከሰፈር አይደለችም። በቃ እሱን ነው የምልሽ። እኔ ደግሞ ልጅ መጀመሪያ ላይ እንደዛ ነበር። እንደዚህ አይነት ላይፍ ውስጥ ሆነሽ 2 ልጅ የወለደች ልጅ ታዋቂ ሴት ኮሰም ደግሞ ከይዛች ይለያያሉ እኮ ባህሪያቸው ራሱ ቢሆንም ማንም ቢሆንም ይለያያሉ። እኔ 100% ሹሩኝ ልንገርሽ፣ ቢያጣ እሷ ጋር አይደርስም። ሴት ቢጠፋ እሷ ጋር አይደርስም። ሳይቀስ ልጁ ሌላ ባህሪ ነው ያለው፣ አይደርስም። እንዴት እኔ እኮ ደግሞ ከልሽ አንቺው ረጅም ጊዜ እናያታለን ዩቱብ ላይ ያለች ማለት ነው። ስለምትሰራ አይደለ ታያታላችሁ። እንኳን ወንድ ቤቷ ውስጥ ያለ አይደለም ተጥዳ ነው የምትሉ። ምን ሰዓት ነው ከሱ ጋር የነበረችው? ምን ሰዓት? እኔ ግን እውነቱን ልንገርሽ ጂጂዬ፣ በዚህ ሳምንት ነው ያየኋት። እኔ ስልችት ይለኛል አነጋገሯ ራሱ እንትን እኮ የለውም፣ ወዘና የለውም። እኔ ይሄን ሳምንት ነው በቃ ይሄን ሳምንትም ጌም ስላለ ነው ትንሽ ተኮር አድርጌ ያየኋት። ከምሬ ነው። እኔ አይቻት አላውቅም። እንትን ይለኛል፣ ይደክመኛል፣ ይጎተትብኛል ንግግሯ። እውነቴን ነው ጉትት አይኖ ፖይንት አላት ሳም ፖይንት ላይ ግን ጉትት ስለሚልብኝ ብዙ ጊዜ አልሰማትም። እኔ ምንድን ነው የምፈልገው ፍጥነት፣ እንደነ ጂጂ አይነት ፈጠን ብሎ ቁጭ አድርጎ ቴብሉ ላይ እኔ የምልሽ አሁን የእውነት ቢሆን እግዚአብሔር አያርገውና፣ በነገራችን ላይ ስንት ቆንጆ እንደዚህ በመጥፎ ሴት ተሸውዷል ብለሽ ስትዩ እግዚአብሔር የሆነ ልጅ ነበረ እንደሱ ቆንጆ ልጅ። እሱ ግን ስልሽ ቆንጆ ይሆን እንጂ የሆነ ዝም ብሎ ነገር ነው። ግን ከሱ የባሰችን እንትን ብሎ ዛሬ እንዲህ እያለ ነው የሚሄደው። እግዚአብሔር ረጅም ነው፣ በጣም ያምራል። ሲመጣ እዛ ኢትዮጵያ ሰራ ማለት ነው ሳይው ራሱ በጣም ነው የሚያምረው። ከኢትዮጵያ ነው የመጣው እንዴት ያምራል ምናምን አልኩኝና፣ ለነገሩ ሲመጡ ያምራሉ አይደለ? ያው ተኳኩለው እዛ የሆነች ወጥ የምትሰራ ጠላ የምትጋገር ሴትዮ አለች እዛው። ሆዳቸውን ይወዳሉ እነዚህ ፈርሳሞች አለ። ከዛ እሷ ቤት ገብቶ አሁን ጠጅ እየቀደም ማይ ጋድ ጠጅ እየቀዳ ነው። እና ሴትዮ ደግሞ ጠላ እንጀራ ምናምን በቃ እንደዚህ ነው የምትወደው። ግን በጣም ጠንካራ ሰራተኛ ናት። እና አከሌቴ ነው ይባላል ጠጅ እየቀዳ ይገርሽ ሀገሩን ጅል ያደርጋል። ታውቂያለሽ አውሮፓ በጣም ሬትም ነው ትንሹ ውጭ ሀገር ቆየት ስቲ እንደሱ ያደርጋል። አሁን እግዚአብሔር ያምጣው እንጂ አሁን የእሷ ባል ቢባል ማለት ነው የወደፊቱም አያስፈራም። ጂጂ ጉድሽ ነው ስለን ጀመረች። እስቲ ሂጅባት እንዳያመልጥሽ ጂጂ። አዎ እያዳመጥሽ የኔ ሶኬቶች አሉ። ወይኔ ግን አመለጠ፣ እሱ ልጅ አመለጠ አይደል? መድኃኒዓለም እኔ አሁን እንደው ሚስትየው ጉር ትለኛለች እንጂ አመለጠ፣ ለሁላችንም አመለጠ።
በተለይ ለቆንጆ ወንድ ናፋቂ ነገርኩሽ እኮ ብዙ ጊዜ ሴቶች የምናተኩረው ሌላ ነገር ላይ ነው። እጁ ራሱ ነገር እጁን ድረስ ያየሁት ግን ደግሞ ልጆቻቸው ሲያምሩ አይተሽልኛል። እጁ ራሱ ምን ያክል በጣም ቆንጅዬ ልጆች ነው የወለዱት። እንግዲህ ለጌም ነው እኔ የማስበው። አያውቅም ወረቀት ሳይኖር እንዴት አባሽ ነው አንቺ ትሰሪያለሽ? እንዴት ተዘብዘበሽ አይደለም የምትይው? ስራ እንፈልግለን ፈጥረኛ እኛ ጋር ቢሆን ኖሮ እናሳይሽ ነበረ። እኛ ጋር ቢሆን ኖሮ ደግሞ እኮ እንቀራረብ ነበረ። አንድ ቀን ወረቀት የለኝም ምናምን ብሎ አያውቅም። ገባሽ? ስራ ፈጥርለት ራሱ ይፈጥር ነበረ። ስሚ ከሁሉ የገረመኝ ጂጂዬ ለእሷ የነገራት ስለ ሁኔታው ስለ ላይፍ ስታይሉ ምናምን ከ6 ወር ዴት በኋላ ነው። ውሸት ነው ግን የሚከታተላቸው ሰው ግን ሰንት አለ ይመስለኛል። እሷን ሴታፕ ያደረጋት አለ እንትናን ሚስቱን። ገባሽ? በእሷ በኩል ይነቨር ነው የከፈሉ ሰዎች ሊኖሩ ይችላሉ ማለት ሙዚቆቿን ምናምን ዳውንግሬድ ለማድረግ አሁን ራሱ ነገር ስትለፈልፍ ነበረ የሆነ ስታወራ ነበር። እሷ ስለ አንተ ገንዘብ ሊከፈለኝ እንትን ለማለት ምናምን ብላለች። ግን አይ ቲንክ የሆነ ነገር አለ። ጓደኛ ያለ ይመስልሻል? ጓደኛ እሱ አይደለም በዘቢባ በኩል ጓደኞቿ ሴታፕ አድርገዋት ጓደኛ ሳምባዲ እየከፈለ ይሆን? አርቲስቶች አይዋደዱ መውደቅ አለ እና ደግሞ የመጀመሪያ የልጇ አባት እንደሰማሁት ማለት የልጇ አባት ከሌሎች አርቲስቶች ጋር በጣም ነው የሚግባባው እና ይመስል ከልጇ አባት ጋር ዘቢባ ችግር አለባት። ኦኬ ከመጀመሪያው ኦኬ። እና የእንትና ወንድም ነው ደግሞ ማነው ስሙ አንድ ድራማ የሚሰራ ልጅ የለም ስምምነት የላቸውም ከመጀመሪያው ባሏ ጋር። እንደሱ ከሆነ መጥፎ ነው። እሱ እንዳለ ይሁንና የማንዴላ ወንድም ነው አሉ እና የሆነ አላደለ ያሁን ልኬኛ እኔም እንደኔ አይነቱ እንዲህ ያላረገችልኝም ምናምን የሚሉት አንዳንዴ እኮ አታውቂውም ከየት እንደሚመጣብሽ። ጓደኛም ሴታፕ ታረግሻለች። የዘመኑ መቼም ጉድ እያየን ስለሆነ ገባሽ? ጓደኛም ብትሆን አይ ዶንት ኖ ማንን አምኖ ጂጂዬ አብረሽ መብላት መጠጣት እንደሚቻል ሰው ነው። አሁን ለምሳሌ እሷም የራሷ ኬዝ አላት እዚህ ጋር ልበልሽና እዛም ኬዝ አለ ትፈልገዋለች። ገባሽ? እና ባሽ ስለኔ አይደለም የምታወራው፣ እውነቱን አውሪ። ደግሞ ለምን አሮጌት አልከኝ? አይ አይደለም እንጭቁልል ምምየቆ ብጭየቆ ይባልሻ ፈሳ አሮጌት አላት አይደል? እኔና ወደ ምን ይበልሽ ይሄ አንገትሽ እንዴ? የእሷ ደግሞ እኮ የጉድ እኮ ነው። አንቺ ማርጀቷ ራሱ እዚህ ጋራ እንደዚህ አምስት መስመር እንደዚህ እንደ ሃይዌይ ነው፣ እንደዚህ እንደ አውቶባን ነው፣ እንደዚህ አምስት ምን እንደሆነ ግን ታውቂያለሽ ጂጂዬ? በቀጭን ሰው እሱ ነገር እንደሚበስ እድሜ እየጨመረ ሲመጣ ቀጠን ካሉ አንጀታቸው ምን ይሻል ነበር ወፍራቴ ያው ካትቼ እዚህ ጋራ ሽብሽባና አይደል? አንቺ ወፍራቴ ልክ ነሽ። አዎ በቀጭን ሰው ይበዛል እሱ ነገር። ያ እኔ እንደዚህ በግድ ለምን ሄድክ ምናምን ነገር ለምን ወለድክ ምናምን እኛንም ቅድሚያ ስማችን የጠፋው በየእንትኑ እየሄድን እንጂ ደግሞ ኧረ ብንወድም አንወድም ነው አንፈል እንዴ የሆነ እኮ እንትን የሆነ ሽቶልስ ምንድን ነው የሚባለው? ምንድን የሚባለው? እኔማ የማንዘር መሰልኩኝ ብትወድ ራሱ ነው የምትለው እንጂ በቬሎ ገዝቼ ምን ጥርቅስ አላቃትም አለ እኮ አንቺ ቬሎ ገዝቼ እለብሰዋለሁ። ሳምሪ አላቃትም አለ አላቃትም። አርቲስቱ እኮ ይኸውልሽ ቢያውቃት ምን እንደዚህ የሆነ ነገር ቢኖር እኮ ቁጭ ብላ አፉ ይከፈት ነበረ። ገባሽ? እኔ አላውቅም። ዝግት ደግሞ ሄዶ አይወልድም ነበር። ቢወድሽ ኖሮ ማለት ነው ቢያፈቀርሽ ኖሮ። ግን ጂጂዬ ዘመኑ እንደሱ ነው አሉ። አላውቅም ነው የሚባለው አይደል? ሽምጠጥ ነው እኮ ከድሮም እኮ ይኸውልሽ። አሁን በነገራችን ላይ ማለት ነው አንድ ወንድ አንድ ሴትን ከያዘ በኋላ ሊረጋጋ ይገባዋል። የዘንድሮ ጉድ ነው። ሴቱ ነው አልረጋጋ ያለው እንደዚህ ቻህያ ማለት ነው። ገብቶሻል? እንደዚህ ያለው ማለት ነው። በቃ ጓደኛ ከያዘ ጓደኛ ያዘ፣ አለቀ በቃ። ትተሽ መሄድ አለብሽ።